Okay. ሰላም ጤና ይስጥልን እንዴት ናችሁ የፓራዳይም የቋንቋ ተማሪዎች በዛሬው የትምህርት ክፍል polite requests ትህትናዊ መጠይቅ okay how to be polite in English it is important to be polite in English ምንም ነገር ስናወራ we have to be polite በእንግሊዘኛ ቋንቋ ወይንም በማንኛውም ቋንቋ ማለት ነው ግን most especially when to be polite መቼ ነው polite መሆን ያለብን when you ask information መረጃ ስትጠይቅ politely ሰዎችን መጠየቅ አለብህ ማለት ነው when you ask permission ፍቃድ ስንጠይቅም እንደዚሁ when we ask favor ውለታ ስንጠይቅም እንደዚሁ okay we ask people something in two different forms okay in two different forms በሁለት በተለያዩ ፎርሞች ሰዎችን የሆነ ነገር እንጠይቃለን አንደኛው ኮማንድ ፎርም በሆነ መንገድ ነው ሁለተኛው ሪኩዌስት ፎርም ወይንም መጠይቅ በሆነ መንገድ ነው የምንጠይቀው okay when talking people in a command form people may offend okay sounds rude ምክንያቱም you are ordering them እያዘዝካቸው ነው ማለት ነው ኮማንድ በሆነ ፎርም ስንጠይቅ ሰዎችን እያዘዝን ነው okay what is the difference between command and request ሚለውን በግልጽ ማየት ያስፈልጋል command starts with a verb okay በverb ነው የሚጀምረው ለምሳሌ tell me okay tell verb ነው all right tell me ንገረኝ አልኩኝ ማለት ነው okay show me show verb ነው አሳየኝ አልኩ ማለት ነው okay call me call verb ነው okay command starts with a verb በverb ነው የሚጀምረው command positive command እና negative command ተብሎ ይከፈላል okay positive command ከሆነ በverb ነው የሚጀምረው ለምሳሌ tell me your name okay tell የሚለው verb ነው ወይም ግስ ነው show me the way to the bank okay ወደ ባንክ የሚወስደው መንገድ አሳየኝ show የሚለው verb ነው ማለት ነው call me tomorrow ነገ ደውልልኝ አልኩኝ call የሚለው verb ነው ማለት ነው negative command ሳደርገው ደግሞ negative command starts with don't በሚል ነው የሚጀምረው don't tell me okay አትንገረኝ don't show me አታሳየኝ don't call me okay አትደውልልኝ ትላላችሁ ማለት ነው አሁን ደግሞ ወደ request እንመጣለን okay request ምንድነው የሚለውን እንመጣለን request means similar to favor okay ውለታ ስራልኝ ውለታ ዋልልኝ ወይንም ሰዎችን እየጠየቅን ነው እንጂ እያዘዝን አይደለም ማለት ነው command የሚጀምረው በverb ነው request የሚጀምረው ግን በpolite requests ነው እነማን ናቸው could you can you would you mind if you don't mind የሚሉትን ነገሮች በማስቀደም ኦኬ ሪኩዌስት እናደርጋለን ማለት ነው ኦኬ እነዚህ በነገራችን ላይ ፖላይት ሪኩዌስትስ ወይንም ኢንትሮዳክተሪ ፍሬዝስ ይባላሉ ማለት ነው ይሄን እናስቀድማለን ማለት ነው ኦኬ ከነዚህ በፊት you can add please ኦኬ ያለ ፕሊስ መጠቀም እንችላለን ኦኬ would you please ብንል የተሻለ ነው would you please ካልን more polite ነው የሚሆነው ኦኬ okay አሊያ ግን you can say could you would you okay if you don't mind would you mind የሚሉትን ነገሮች በማስቀደም እንጀምራለን ማለት ነው okay okay how to be polite in English ወይንም polite requests ወይንም መጠይቅ የሚለውን ነው እያየን ያለ ነው ማለት ነው since we are asking people for a favor we must be polite okay ውለታ እየጠየቅን ስለሆነ politely መጠየቅ አለብን ማለት ነው polite requests okay please would you please በሚሉ ሊጀምሩ ይችላሉ okay በዚህ ከጀመሩ ደግሞ more polite ነው የሚሆነው ማለት ነው እስኪ ልዩነታቸውን እንይ በትዕዛዛዊ አንቀጽ ወይንም ፖላይት በትዕዛዝ አንቀጽ ወይንም በኮማንድ ፎርም እና በሪኩዌስት ፎርም ያለው እንትን ምንድነው ልዩነት ምንድነው ለምሳሌ tell me ንገረኝ ያላችሁ ትዕዛዝ ነው ማለት ነው ኦኬ እየጠየቃችሁ አይደለም would you tell me ይሄ ሪኩዌስት ነው ኦኬ አንድን ሰው ለምሳሌ call me ካላችሁት ደውል እያላችሁት ነው ማለት ነው ኦኬ can you call me ካላችሁ ግን እየጠየቃችሁት ነው እንጂ እያዘዛችሁት አይደለም ኦኬ all right ለምሳሌ አንድን ሰው come here ካላችሁት ግባ እያላችሁት ነው ማለት ነው ኦኬ ትዕዛዝ ነው
እየጠየቃችሁ አይደለም ጥያቄ ሪኩዌስት እናርገው could you come here አሁን ምን ሆነ ማለት ነው ሪኩዌስት ወይንም ጥያቄ ሆነ ማለት ነው ለምሳሌ አንድን ሰው help me ካላችሁት እርዳኝ እያላችሁት ነው ትዕዛዝ ነው ማለት ነው ኦኬ ግን could you please help me ካላችሁ ግን ምንድነው እየጠየቃችሁት ነው እንጂ ያዘዛችሁት አይደለም ስለዚህ ሪኩዌስት ማለት አንድ ሰው የሆነ ነገር እንዲፈጽምልን ወይንም የሆነ ነገር እንዲያደርግልን መጠየቅ ነው ሪኩዌስት ስንጠይቅ ደግሞ ፖላይት በሆነ መንገድ መጠየቅ አለብን ማለት ነው እሺ how to be polite in English የሚለውን አንዳንድ ወርዶች የበለጠ ለምሳሌ ሰዎችን በመታወሩበት ጊዜ don't be direct okay ቀጥታ አትጠይቁ okay don't be direct or don't command them ሰዎችን ቀጥታ አትዘዟቸው okay እስኪ አንዳንድ በመናወራበት ጊዜ politely ማለት ነው ለምሳሌ that's a bad idea okay ይሄ that's a bad idea ከዚህ ይልቅ ግን I don't think that's a good idea ይሄ ነው politely ሰዎችን ማውራት ማለት ቀጥታ ዳይሬክት አታርጉ that's a bad idea አትበሉ ማለት ነው okay can I smoke here okay ከዛ ይልቅ would you mind if I smoke here ይሄ መጠየቅ ነው የሚሆነው all right come here አሁን ሰውን እያዘዛችሁ ነው ግባ ስትሉ ማለት ነው could you come here ትገባ ስትሉ ነው politely request የሚሆነው ማለት ነው the report is awful ሪፖርቱ ያስጠላላላችሁ okay አስተያየት ስትሰጡ ማለት ነው the report is not really nice okay ሰዎችን አሁን አላስቀየማችሁም awful ስትሉ ግን ያ ሰው okay offend ይሆናል your work isn't good ከማለት I am not satisfied with your work okay ይሄኛው ነው politely ሰዎችን እያናገራችሁ የሚሆነው that means I am not satisfied with your work ካለኝ እሱ ብቻ ነው ማለት ነው ሌሎች ሊረኩ ይችላሉ በስራዬ ማለት ነው አሊያ ግን your work isn't good ካላችሁት ግን ለሁሉም ሰው ነው የሚመስለን ማለት ነው okay I hate this color okay ይሄን color አልወደውም ከማለት I am not fond of this color ብትሉ ይመረጣል ማለት ነው ስለዚህ እንግሊዘኛ በመናወራበት ጊዜ we must be polite in English የዛሬው ትምህርታችን polite requests የሚለው ይሄንን ይመስላል thank you